ረመዳን ذهب ثلثه وبقي ثلثه ያው አንድ ሶስተኛው ሄደ ሌላው ቀርቷል እንግዲህ በቀሩት ቀናቶች እንድንጠናከር ነው ርዕሱም ፕሮግራሙ የተያዘው ኢንሻአላህ በአላህ ፍቃድ ቢድዓን በተመለከተ ነው እንደምታውቁት ቢድዓ ኡማውን አንድ ያላረግ ያለ ዑለማው እንዳይስማማ ያደረገ ጀማዓውን አንድ እንዳያረግ ያረገ ስለሆነ ስለ ቢድዓስ እንዴት ነው ቁርአን ሐዲስ ምን ብለዋል ነብዩ አለይሂ ሰላቱ ወሰለም ምን ብለዋል ሰለፉና ሷሊህ ምን ብለዋል የሚለውን በአላህ ፍቃድ ትንሽ البدعة في اللغة مأخوذة من البدع وهو الاختراع على غير مثال سابق بدعة مالت مسارة بس هنا متى هنا شريعة الإسلامية يما يقو قرآن حديث يما يقو سلفوች يما يقوت አዲስ መጤ ሱናን የሚያስወግድ ሱናን ተናካቴው ለአንዴና ለመጨረሻ ስር ነቅሎ የሚጥል ቢድዓ ይሄ ተፈለገበት ረመዳን በፊት የነበረው ቢድዓ በረመዳንም ስለቀጠለ እንዴት ነው የሚቆመው መጨረሻው ምንድነው ولذلك يقول الله سبحانه وتعالى بديع السماوات والأرض مخترعها على غير مثال سابق እንግዲህ ቢድዓ አላህ سبحانه وتعالى በቁርአን ሰማያትን ምድርን ሲፈጥር አቻ ቢጤ የሌለው አድርጎ የፈጠረ ጌታ ነው ስለዚህ البدعة في الدين نوعان ቢድዓ ሲባል في الدين لا في الدنيا አሁን በነገራችን ላይ የሚወዛገበው ቢድዓ ሲባል ዱንያ ላይ ያለውንና ዲን ላይ ያለው እየተቀላቀለ ነው ቢድዓ ማለት في الدين لا في الدنيا በዲን ላይ እንጂ በዱንያ ላይ ቢድዓ አይደለም እሱማ ይቻላል የዱንያው በቢድዓ ላይ ግን ያለው ነገር አደጋ ነው النوع الأول بدعة قولية اعتقادية كما قالت الجهمية والمعتزلة ليلو عند جهمية ومعتزلة አይነት بدعة ራሱን የቻለ قولية اعتقادية እሱ እኛ ጋር ስንመጣ ወደኛ ስንመጣ البدعة في العبادات كالتعبد لله الله سبحانه وتعالى ማምለክ መገዛትን ይመስል بعبادة لم يشرعها الله الله ያልፈቀደው የሆነ ነብዩ አለይሂ ሰላቱ ወሰለም ያላዘዙት ያልሰሩት ሰለፎች ያላደረጉት ነገር አዲስ መጤ ነገር ማለት ነው وهي انواعنا النوع الاول ما يكون في اصل العباده بأن يحدث عباده ليس لها اصل መሰረት የሌለው ቢድዓ አንጥቶ ዒባዳ ነው አጅር አለው መልካም ነው ጥሩ ነው ብሎ ይፈጥረን ይመስል ፈጠራ في الشرع كأن يحدث صلاه غير مشروعه ለምሳሌ ነብዩ ያላዘዙት አላህ በቁርአን ያላዘዘው ሶላት ሱሐቦች ያልሰሩት ነገር ሶላት አዲስ ቢድዓ ይጨምረን ይመስል ወይ ያጎድልን ይመስል أو صياما غير مشروع ويصوم نجر الله ያላዘዘው ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ያላዘዙት ሰለፎች የማያውቁት ጾም ዝም ብሎ ብድግ ያለ በየቀኑ የሚጾም ያልታዘዘ መሰረት የሌለው ቁርአን ሐዲስ የማይደግፈው አዲስ ነገር أو أعيادا غير مشروعة كأعياد الموالد ወይም በዓል ነገር በስልምና በዓል የሚባሉት ሶስት ናቸው ዒድ አልፊጥር ዒድ አልአድሃ ጁሙዓ ሳምንታዊ ዒዱል ኡስቡዕ ይባላል እነዚህ ናቸው ተዘውጭ ሌሎች በዓሎች አመታዊ በዓል ወራዊ ምናምን እየተባለ አዳዲስ ቢድዓዎች ከአዕያድል መዋሊድ ይሄ በሸሪዓ ውስጥ ቁርአን ሐዲስ አያውቀውም ነብዩ አለይሂ ሰላቱ ወሰለም አልሰሩትም አላዘዙም ሲሰሩም አይተው ዝም አላሉ ሱሐቦችም አያውቁትም ሐታ ታቢዒዎች እንኳን አኢመተ አልአርባዓ የማያውቁት ማለት ነው ባጭሩ حكم البدعة في الدين بجميع أنواعها كل بدعة في الدين بدين استعلى بدعة نجر هلو هذا حرام بالكتاب والسنة بقرآن بحديث ارمي هنا يالتفقد لديناتنا لدنياتنا بالآخراتنا أديدا فتاري فهي محرمة لقوله صلى الله عليه وسلم وإياكم ومحدثات الأمور فإن كل محدثة بدعة أدرى قالوا نبيه አዳዲስ ነገሮችን ቢድዓ ነገሮችን መስራት ማከናወንን አቁሙ ተቆጠቡ ነብዩ አለይሂ ሰላቱ ወሰለም فإن كل محدثة بدعة አዲስ ነገር መጤ ነገር ሁሉ ቢድዓ ነው አስል የለውም አንድ ያላደረገን ያለው ቁርአኑ አንድ ሆኖ ቂብላችን አንድ ሆኖ የምናመልከው ጌታ አንድ ሆኖ ሳለ በቢድዓ ምክንያቶች ነው እየተለያየ ያለው ዑለማውም ሌላውም ማህበረሰብ እነዚህ ቢድዓዎች እንዲደብሩ የሚፈልግ ሌላ አንጃለ ይሄ ደግሞ እንዲጠፋ የሚፈልግ አህሉ ሱና ወል ጀማዓ አለ እነዚህ ነገሮች ናቸው ይሄንን ታላጠፋ ነው አይሆንም ረመዳን ላይ እንኳን ቢያንስ አሁን በረመዳን ሸህሩል ዒባዳ ሸህሩል ቲላዋ ሸህሩል ቁርአን ነው ተራዊህ ታንሰግድ ኢሻ ሶላት ሰግደን ወተን ዲቤ ሲደባ እና ያለን በከተማ ስንንቀሳቀስ ጫት የተለያየ ነገር ሰው ታወቀ በኋላ መተው ነው አንድ ነገር ሳናውቅ ልንሰራው እንችላለን ማንም ነገር ሰው ሊሳሳት ይችላል ኩሉ በኒ አደም ኸጣኡን ወኸይሩል ኸጣኢነ ተዋቡን ነብዩ አለይሂ ሰላቱ ወሰለም እንደተናገሩት
ማንኛውም ሰው የአደም ልጅ ይሳሳታል፣ ሰው ነን። ግን ታወቅንና ተተማርን በኋላ ኢማን ይመስል ነክሶ መያዝ ምን ያደርጋል? ተራዊህ ሶላት ትቶ መንቃመ ረመዳን ኢማን ወህቲሳባ ረመዳንን የቆመ ሲባል ቁጭ ብሎ ያደረ ነው እንዴ? ቃና እያዩ ቴሌቪዥን እያዩ ጫት እየቃሙ አድርሱ ያጨሱ ዲቤ እያስመቱ መንዙማ እያስባሉ ቢድዓ ነገሮች ሀዛ ቢድዓቱን አንዱ ጀማዑን አንድ ያላረገው ያለው እነዚህ ነገሮች ናቸው። ይሄ የምንሰራው ስራ የምናደርገው ነገር ቁርአንና ሐዲስ ይደግፈዋል ወይ? ደሊል አለው ወይ? የሰለፎች አፈር አለ ወይ? በደንብ መታየት አለበት። እነዚህ ባልታዩበት ዝም ብሎ እንደ በመሰለኝ በግምት የምናደርጋቸው ነገሮች አደጋ ነው። ሰው ታወቀ በኋላ ማቆም ነው። ተራዊህ ሶላት የሰገደ መንቃመ ረመዳን ኢማን ወህቲሳባ ማለት ረመዳንን የቆመ ማለት ተራዊህ የሰገደ ቁርአን የቀራ ዒባዳ ያደረገ ዚክር ያረገ እስትግፋር ያረገ ተውባ ያረገ አፍደሉ ዚክሪ ቲላወቱል ቁርአን የተባለውን ቁርአን መቅራታችንን ትተን ዲቤ ማጨብጨብ በጣም እየተጨሰ በየቦታው ስናይ በረመዳን ሙስሊም እኛ እኮ ብስል ነው መሆን ያለብን። ገምና ሙስሊም ገምና ነው። ቢያንስ ተተማርንና ታወቅን በኋላ ሳናውቅ እኮ ልንሰራ እንችላለን፣ ሰርተናል። ግን ታወቅን በኋላ ተተማርን በኋላ ቁርአን ሐዲሱ ተደረሰን በኋላ ማሻአላህ አስተግፊሩላህ ቱብቱ ኢለላህ ማንኛውም ወንጀል ይማራል። አላህ ሱብሓነሁ ወተዓላ ተውበተን ነሱሐ ታረግን የማይምረው ነገር የለም። ሁሉም በሩ ክፍት ነው። ስለዚህ ተራዊህ ሶላት ሙሉ አድርገን መስገድ ሲገባን 2 ረካዓ ሰግዶ ወይም 4 ረካዓ ሰግዶ መውጣት አለ። ይሄ ቢድዓ ነው። ተራዊህ ወይ 8 ነው ወይ 20 ነው ወይ ተዛባል። 2 ረካዓ ምናምን ሰግዶ ተራዊህ የለም። ኢሻ ሶላት ሰግዶ ረመዳን እኮ እያመለጠ ነው፣ እየሄደ ነው። መቼ እንደምንሞት አናውቀውም። ስለዚህ ረመዳን እንኳን ላይ ቢድዓው አላቆማለ። አንደኛ የገንዘብ ኢስራፍ አለው፣ ጫት እንደምታውቁት። በነገራችን ላይ አፍወን ያው መቼም ሐቅ መነገር ስላለብን ቅር እንዳይለን አደጋለሁ። ወኩሉ ወሽረቡ ወላ ቱስሪፉ ኢነላሃ ላ ዩሂቡል ሙስሪፊን ብሉ፣ ተመገቡ፣ ጠጡ ይላል አላህ። ባይሆን ኢስራፍ አታርጉ፣ አታባክኑ። የሀብት ብክነትም እኮ አለ። በቀን ጫት 200-300 ብር በወር ስንት ይመጣል? እሰበው። ለጭንቅላታችን ለዲማጋችን አደጋለሁ። ሴቶችን እያፋታ ነው። አብዛኛው ሽምግልና በጫት ነው። ሰው ጫት ላይ ይጠመዳል። ሴቶች ሐቃቸው አልደረሰም፣ ሐቅ አላቸው። ከዛ በኋላ ወደ ፍርድ ቤት ነው፣ ወደ ሸሪዓ ፍርድ ቤት መሄድ ነው። ሱብሃነል ሐይ ለዚ ላ የሙት። ትዳርህን እያፈረስክ፣ ገንዘብህን እያባከንክ፣ ጊዜህን እያባከንክ። ጊዜ መግደያ ይባላል። ጊዜ መግደያ ይባላል እንዴ? ሊአነ ወቅተል ሙእሚን ሰሚን፣ የሙእሚን ጊዜ የሙእሚን ወቅት እያንዳንዷ በሂሳብ ናት፣ ውድ ናት፣ ዋጋ አላት እያንዳንዷ። ጊዜ መግደያ አንዳንድም ደው ካርታም የሚጫወት አለው። ሚነል አጅር ረመዳኑ አጅሩ እየጎደለ አጅሩን እያጎደለ እስትግፋር አናረግም እንዴ? ቁርአን መቅራት የሚችለው ቁርአን መቅራት፣ ዚክር የሚያደርገው ሱብሃንአላህ አልሐምዱሊላህ ዚክር ማድረግ፣ ሶላት አለ ነቢይ ማውረድ የሚችለው እንደዛ፣ ተውባ ማድረግ፣ ዱዓ ማድረግ። ረመዳን ዱዓ መቅቡል ነው። ያንን የመሰለ ዒባዳ ትተን ወደ ቢድዓ። ይሄ ቢድዓ እኮ ነብዩ አያውቁትም። ሱሐበተል ኪራም እና አቡበክርና ዑመር ረዲየላሁ ዐንሁም ወአርዳ አያውቁትም። አኢመተል አርባዕ እነ ኢማሙ ሻፊዒ እነ ኢማሙ አልአዕዘም አያውቁትም። ለምን አዲስ ነገር እንሰራለን? ይሄ እኮ ዲን ኢስላም እስልምናችን ተዋሃ የጠራ እንከን የለሽ ምንም እንቅፋት የሌለው የማያሳፍር አንገት የማያስደፋ ሃይማኖት ነው። ይህንን ዲን እንደዚህ ምን እንደቀላል ነገር ለምን እንይዘዋለን? ሞት አለ። ስለዚህ በዓሎች በእስልምና ሃይማኖት ዛሬም ነገም እንድናውቀው 3 ናቸው። ዒደል ፊጥር፣ ዒደል አድሃ፣ ዒዱል ኡስቡዕ፣ ጁሙዓ ተዘጋጅተን በወቅት ገብተን ዒባዳ ማድረግ። ኩሉ ነቢያችን ዓለይሂ ሰላቱ ወሰላም ኩሉ ቢድዓቲን ዶላላ፣ ቢድዓ ነገር ሁሉ ጥመት ነው፣ ወደ ጥመት ይወስዳል አሉ ነብዩ። ይዋሻሉ እንዴ? ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሃ ዐለመሁ ሸዲዱል ቁዋ። ነቢዩ ዓለይሂ ሰላቱ ወሰላም የህሌናቸውን የራሳቸውን ብድግ አድርገው የማይናገር ራእይ ወሕይ የመጣለት እንጂ የራሱን የማይናገር ነቢይ ነው ብሎ አላህ ሱብሓነሁ ወተዓላ ሚን ፈውቅ ሰብዕ ሰማዋት ከ7 ሰማይ በላይ የመሰከራላቸው ነቢይ እኮ ናቸው የሚናገሩት። ትንሽ ቀለል አድርገን አነየው። ነቢዩ ሙሐመድ ናቸው ዓለይሂ ሰላቱ ወሰላም። ወማ የንጢቁ ዐኒል ሀዋ የተባሉት ነቢይ ናቸው። ኩሉ ቢድዓትን ዶላላ ወኩሉ ዶላለትን ፊናር፣ የእሳት ነው የገሃነም ነው ያሉት ነቢዩ ዓለይሂ ሰላቱ ወሰላም። አንዳንዶች እኛ ገር ላይ ወሎ አስሉን እናውቀዋለን። ቢድዓው ይሄ ሸሪዓውና ባህሉ አንድ ላይ ሆኖብናል፣ ተቀላቅሎብናል፣ አልተለየልንም። ሸሪዓ ሌላ ነው፣ ባህል ሌላ ነው። ባህል እሱ ራሱን የቻለ ነው፣ ሸሪዓ ጋር አይገናኝም። ግን ጥሩ ባህል እና ጥሩ መልካም ቅየመል ኢስላም ጥሩ እሴቶች ካሉ እንወስዳቸዋለን፣ አለዛ አይሆንም። በሸሪዓ ውስጥ ባህሉ ተቀላቅሏል። ይሄ ጫቱ ማጨሱ ምናምኑ ቁማሩ ይሄ ሁሉ ባህሉ ሸሪዓ ውስጥ ገብቶ ተበላሽቶብናል። ሸሪዓውን እያበላሽ በደንብ ልንጠነቀቀው ይገባል። ቢድዓ ሸይጣን አጥምዶ የሚይዘን በቢድዓ ነው፣ ልናውቀው የሚገባ ነገር።
በሐራም ነገር ተውባ ስለምናረግ ሐራምነቱን ሮሂቱም ስለምታውቅ ትንሽ ቢድዓ ግን ተውባ የለው እስትግፋር የለው ሐላል ይመስለናል ሙስተህሳን ነው ብለን ዝም ብለን እንሄዳለን በዚች ነው ሸይጣን የሚይዘን وإياكم ومحدثات الأمور فإن كل محدثة بدعة نبي من أحدث في أمرنا هذا ما ليس منه فهو رد الزسن منا دين الإسلام አዲስ ነገር የፈጠረ ሰው መርዱድ ነው እንኳን አላህ ዘንድ ሄዶ አጅር ሊያስገኝለት ወደ ሰውየው ጉዳዩ ተመላሽ ነው አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ የማይሆን ነገር ተመስራት አላህ ዘንድ የሚያስታርቃን አንድ ቁርአን አንድ ሐርፍ የቀራ 10 ሐሰና በረመዳንማ ضعف ነው በጣም አضعف مضاعف ያን ማድረግ ይሻላል ወይስ ብለን ጊዜ መግደል የሚለው ረመዳን እያለቀ فالأسباب التي أدت إلى ظهور البدع بدع እንዲስፋፋ ያረጉ ምክንያቶች ምንድናቸው ቢድዓ በሰፊው እንዲሰራጭ ያደረጉት ምንድናቸው አንደኛ تتلخص في الأمور التالية الجهل بأحكام الدين دين الإسلام شريعة الإسلامية ጠንቅቆ አለማወቃችን እስልምናን ቁርአኑ ምን ይላል ሐዲሱ ምን ይላል አንደኛ ሁለተኛ اتباع الهوى ስሜቱን ወይም ዝንባሌውን መከተል كما قال سبحانه وتعالى أفرأيت من اتخذ إلهه هواه ይሄ ሀዋ የሚባለው ስሜት የሚባለው ነገር ራሱን የቻለ አንድ ጌታ ነው أفرأيت من اتخذ إلهه هواه እሱን መከተል ሁለተኛ ለቢድዓ አስባብ ይሄ ነው ሰውየው አህካሙን አቆት ሸሪዓውን አቆ የግዴታ ሀዋን ነፍስ ተከትሎ አለቅም ያችን የጧት የነበርኩባትን ብሎ ችክልና ቢድዓው እየተስፋፋ ሌላውንም ህዝብ እየጠራ ስበብ ይሆናል ለነዛ ሶስተኛ ተዓሱቡ للآراء والأشخاص ይሄ ወገንተኝነት እንደገና ራእዩን የራሱን መላ ራእይ ዲን በራእይ አይሆንም ليس الدين بالرأي ዲን መለኮታዊ ሰማያዊ ህግ ነው የማይሻር የማይጨመር የማይቀነስ የሰማይ ህግ ነው ልናሻሽለው አይችልም ቁርአን ወርዶ አብቅቷል ኪታቡ ኩሊ ዘማኒ ወመካን የትኛውም ስፍራ በየትኛውም ጊዜ ህጋችን ዱስቱራችን የሙስሊሙ ህገ መንግስቱ ቁርአን የአላህ Subhanahu Wa Ta'ala ያወረደው ያን ትቶ ተዓሱብ የወገንተኝነት للآراء የራሱን ራእዮች መከተል ሌላው التشبه بالكفار وتقليد ኩፋሮች ጋር መመሳሰል ባለባበስ ባበላል ባነጋገር በመሳሰሉ ወዘተ እነዚህ ሁሉ هذا حرام ለቢድዓ ስበብ የሆኑ አንዱ ምክንያቶች እነዚህ ናቸው ሁሉም ያውቀዋል ዑለማውም ያውቀዋል ሁሉም ያውቀዋል ነገሮች ግን እነዚህ ተዓሱብ ሲገባ ይሄ ራእይ ሲገባ እነዚህ ሲጨማመሩ ቢድዓው እንዲስፋፋ ሆኖ ሌላው የዋሁ ተከትሎ ሸህከሌ ሰርቶታል ምን ችግር አለው ሸህከሌ ቀብረው ሌላ የኔ ቀብር ሌላ በቢድዓ ላይ ተዘፍቀን በተለይ የጫት ገንዘብን ማናባከን ሁለት ያቦ ሶስት ያቦ ብናስፈጥር አይቻልም 1 ኪሎ ሙዝ ገዝቶ መስደቅ አይቻልም ሰደቃ وانفقوا مما رزقناكم من قبل ان ياتي احدكم الموت يا الله ተሰጠናችሁ ሲሳይ አብሉ አጠጡ ስጡ ይላል አላህ ባልሆነ ነገር ገንዘቡን ጨርሰን ነገ እንያዛለን ነገ እኮ የቂያማ ቀን من اين اكتسبه وفيما انفقه ተየት እንደከሰበው ገንዘቡን ተሪባ ነው አጭበርበረህ ነው ሰርቀህ ነው وفيما انفقه ለማን እንዲያበላው ለምን እንዲያዋለው እምን ላይ ነው ገንዘቡ ራሱ እኮ በላአ ነው ጥያቄ ያለበት እኮ ዱንያ ኒዕማ ምናት ኒቅማ ምናት ኒዕማ ጸጋናት ኒቅማ መቅሰፍት ናት ገንዘባችንን አልሆነ ቦታ ላይ ለምን እናውለዋለን በጫት ጊዜያችን ለምን እንጨርሳለን ድቤ በመምጣት ሙስሊም ድቤ ቁርአን ሐዲስ ይደግፈዋል ሳናው ታረግ ታወቅን በኋላ አንተውም ወይ አስተግፊሩላህ ተብቱ ኢላላህ ብለን መተው እኮ ይቻላል ምን ችግር አለ ኢማን ነው እንዴ ነክሳችሁ ሀዞ አዱ عليها بالنواجذ የተባለው እኮ ኢማንን እንጂ ቢድዓን ወይ ሙኸራፋት የተለያዩ ነገሮችን አይደለም ይሄ ነው አሁን አንድነቱን ሊያጠፋብን የቻለው ሙእሚን አንድ መሆን ሲገባው ولا تنازعوا فتفشلوا وتذهب ريحكم አትነታረቁ አትጨቃጨቁ አንድ ሁኑ ኃይላችሁ ቁዋችሁ ይወገዳል ትፈራላችሁ ይላል አላህ Subhanahu Wa Ta'ala ለሌላ ሲሳይ ይሆን ያለነው በቢድዓ ነገሮች ነው በትናንሽ ሶላት አለፈ ብለን አንጣላም ወይን አልአጀም የሚገርመው ሱብሂ ሶላት አሳለፍኩ ብሎ የሚጣላ አንድ ሰው አልሰማንም አላየንም አስር ሶላት አሳለፍኩ ብሎ የሚጣላ ሰው የለም ሪባ ከሪ የበላ ነው ተብሎ ሪባውን እንዴት እናላቀው ብለን ተወያይተን ማናቀም ተነጋግረን ማናቀም ولا تقربوا የተባለው የየቲም ሐቅ እንደሆነ ولا تقربوا على اليتيم የየቲም ገንዘብ እየተበላ አንነጋገርም ስለዚህ የለም ትልቅ ርዕስ ተደርጎ የሚያጣላ ትልቅ ርዕስ ተደርጎ ቦታ ተይዞለት ስለ ቢድዓ ውይይት ምንም አያስፈልገው ሐራም ነው ብንቀባባው በዛም ብንለው በእንደዚህ የተለያየ ነገር መልክ ብንሰጠው ስም ብንሰጠው هذا بدعة لا أصل له من الكتاب والسنة የቁርአን ሐዲስ መሰረት ያለው ነገር ውድቅ ነው መርዱድ ነው አሉ ነብዩ አለይሂ ሰላቱ ወሰለም ومعنى ذلك أن البدع في العبادات والاعتقادات محرمة
በቢድዓ በአመልም ደረጃ ይሁን በእዕቲቃድም በቀልብ በእምነትም ደረጃ ይሁን ሐራም ነው በቁርአን በሐዲስ ولكن التحريم يتفاوت بحسب نوعية البدعة ግን ሐራሙ ከፍና ዝቅ ሊል ይችላል አንደኛ فمنها ما هو كفر صراح ግልጽ የሆነ ወደ ኩፍር የሚያመራ ሱብሃንአላህ ወለአያዙ ቢላህ ወደ ኩፍር የሚወስድ ቢድዓ አለ ቢድዓ ሆኖ ከጠዋፊ ቢልቁቡሪ በመቃብሮች መዞር በዶሪፎች መዞር በመቃብሮች ጠዋፍ የተፈቀደ ወይ ነው ካዕባ ላይ እኮ ነው የተፈቀደው በዛ በቤተል አቲቅ ጥንታዊ በሆነው ቤት ለሐጅ የሄደ ሰው ወይም ለዑምራ የሄደ ሰው ጠዋፍ የሚያደርገው ዛሬ ተዛውጭ ጠዋፍ የለም ሽርክ ነው ቢድዓ ነው አስል የለውም ቁርአን ሐዲስ አይደግፈውም ተቀርበን ኢላ ሷሂቢሃ ወደዛ ወደ መቃብሩ ባለቤት ለመቃረብ እሳቸው ጋር ለመገናኘት ብሎ ይሄ ሲባል አንዳንዶች መሻይኾችን ጠልተው ወይ ምናምን ሊሉሽ አይደለም አይጠሉ መሻይኾችን የሚጠላ ስተት ነው አይጠላም ዑለሞች ተገጠር እስተ ከተማ ያሉ መሻይኾች አትጥሉ በደረሳቸው መሰረት እዚህ አድርሰውታል ዲኑን አልሐምዱሊላህ ጀዛኩሙላህ ኸይረን ነው የሚባለው አይሆንም እዚህ አድርሰዋል አሁን እኛ ላይ ደርሶ እኛ ምን ሰራን ነው ዋናው ነገር እኛ ለራሳችን ምን አደረግን ብዙ ዑለሞች በደረሱበት ለፍዝ ቁርአን ሐዲስ ፊቅህ የተለያየ ነገር እያቀሩ ነህው ሰርፍ ቁጭ ብለው እያቀሩ እዚህ አድርሰዋል ይሄ ሁሉ ዑለማ የወጣው ተገጠር መሻይኾች ነው በጣም እውቅና መስጠት ግድ ነው ተሰማይ መጥቶ አልቀረም ሁሉም በገጠር መሻይኽ ላይ ነው የተማረው ይሄን ነገር እንወቀው መሻይኽ የሚሳደብ ሰው አደጋ ነው ዑለሞችን የሚሳደብ ሰው አደጋ ነው ይሄም ራሱ ቢድዓ እኮ ነው መሳደቡ ራሱ ነብዩ ተሳድበዋል እንዴ ነብዩ እኮ በአኽላቅ በድዕዋ በጥሩ ስነ ምግባር ነው የሳቡት እንጂ ሰውን ወኢነከ ለአላ ኹሉቂን እንዴት ተባለው በመሳደብ አይደለም ሲባቡል ሙስሊሚ ፍሱቁን ሙስሊሞችን መሳደብ ራሱ ፊስቅ ነው ያሉት ነብዩ አለይሂ ሰላቱ ወሰላም አመጽ ነው ክልክል ነው እና ተቀርበ ለአሷብ ወተቅዲም ዘባኢሂ ቁርባን ማቅረብ እዛ የሚታረዱ ነገሮች በማቅረብ هذا بدعة لا أصل له ወደ ሽርክ የሚወስድ አደገኛ የሆነ ኩፍር ወንዙር لها ለነዛ አካላቶች መሳል ስለት ኮርማ هذا بدعة ይሄ እኮ አለ የሌለ እንዳይመስላችሁ እንደው አዲስ ነገር ምናምን አለ እኮ አሁን በገጠር በብዛት አለ ከተማም አለ ኮርማ ተስሎ ይዞ የሚሄድ ያለ ረቢዕ አወል የደረሰ ጊዜ አለን هذا حرام بالكتاب والسنة القرآن حديث ما يفقدው አደገኛ የሆነ እንዴ ሽርክ እኮ ነው ሽርካን አክበር لئن أشركت ليحبطن عملك ولتكونن من الخاسرين ታጋራ አንተ ያከረመ ሩስሊ ስራህ ዜሮ ይሆናል ይታበሳል ነፍሳቸውን ተበደሉ ሰው ይተመደባለህ የሁለት ሀገር ገበያ ይከስራል ነው ያላቸው እኮ ነብዩ አለይሂ ሰላቱ ወሰለም ፈርደን على التقدير ቢሆን እንጂ ነብዩማ ተዝህ ነፃ ናቸው ወዱዓኢ ሱሐቢሃ ያን መቃብሩን ባለቤት ድረስልኝ ማለት ይሄም አለ የለም አይባልም ጫት ጉዝጓዝ ተፈርሾ ተለያየ ነገር ተደርጎ ድረሱልኝ والاستغاثة بهم እርዳታ በእነሱ መጠየቅ استغاثና ተወሱል ይለያያሉ استغاثة ሌላ ጉዳይ ቀጥታ ተሰውየውን ድረስልኝ ማለት ተወሱል በሌላ አካል ወደዛ መድረስ هذا حرام بالكتاب والسنة كفر ነው ወደ ኩፍር ውስጥ የምንጠንቀቀው ቀልድ እንደው ዝቅ አድርገን ቀለል አድርገን አንየው ይሄ ሸሪዓ ነው ወደፊት የሚጠብቀን አኸራ ነው የአኸራ ጉዳይ ነው ዝም ብሎ ሀዋን ነፍስ ሳይሆን ምንድናለው አንድ ነገር ትንሰራ ቁርአን ይደግፈዋል ወይ ሐዲስ ይደግፈዋል ወይ እንደው አሰረ ሱሐባ አለ ወይ ሰለፎች ሰርተውታል ወይ ትናንት በመጡ ነገሮች መወዛገብ አያስፈልግም ይሄ መወዛገብ ማያስፈልግ ሐራም ነው ለምርጫ አይቀርብም ሸሪዓ በነገራችን ላይ መጀረብም አያስፈልገውም ሸሪዓ ተጅሪባትም አያስፈልገውም ለምርጫም ደግሞ اختيار ምናምን ባለን ሐራም ነው ሐላል ነው አለቅ الحلال بين والحرام بين ግልጽ ነው ሁለቱ ከልቢናኢ على القبور ومنها ما هو من وسائل الشرك كالبناء على القبور መቃብሮች ላይ ዶሪ መስራት ቆርቆሮ መስራት ቢም መስራት ተየት መጣ ገጠር አንድ መሸይኽ ሲያልፍ ተከተማ ሄዶ ቆርቆሮ ይዞ ሚስማር ይዞ ይሰራል ሸሆቹን ወዶ ነው ማርሐባ መውደዱ ኸይር ግን መስራቱ ሐራም ነው መውደዱ መልካም ስራቸውን መከተሉ ጥሩ ኸይር ነው ወዱዓኢ እንደሃዛ ዱዓ መቅቡል ነው ብሎ የሚያስብ ሰው አለ ዱዓ መቅቡል ነው እዛ ቦታ ላይ ስፍራው ላይ በጣም የተባረከ የተቀደሰ ነው ዱዓ መቅቡል ነው ብሎ የሚያስብ አለ هذا حرام ليس له ودعوني استجب لكم ለምን ጠይቁኝ ለጥያቄያችሁ መልስ እሰጣለሁ መርሐባ በላለሁ ብሏል አላህ Subhanahu Wa Ta'ala የትም ቦታ ሆነን አላህን መለመን ባይሆን የዱዓ መስፈርት አለው አዳብ አለው እነዛ ሸርጦቹን መጠበቅ እንጂ አላህ የትም ቦታ ሆነን ብንለምነው መርሐባ ይላል በከሌ በኩል ካልመጣ አልቀበልም አላለም አላህ ቀጥታ ادعوني استجب لكم واذا سالك عبادي عني فاني قريب اجيب دعوه الداعي ለምን ክፍት ነው ቤቱ አላህ Subhanahu Wa Ta'ala استغفار ተውባ አድርገን ብቻ ተወንጀላችን ነፃ ሆነን መቅረብ ነው ወደ አላህ ሌላው ወደ ኩፍር የሚያደርስ ወሚንሃ ማ ሆ ማዕሲየቱ ማዕሲያ የሆነ ወንጀል የሆነ
አለ ቢድዓ ከቢድዓት ተበቱሊ ትዳር የሚባል ዝም ብሎ ወንድም ሆነ ሴቶችም ወንድ ያናገባም ካሁን በኋላ በቃናሉ መቁረብ ማለት ነው። ይሄ ባህታዊነት በእስልምና አይፈቀድም። ወንዶቹም ሀከዛ ትዳር ምን ያደርጋል? ለምን አባታችን አደም ተፈጥረው ሐዋን ለምን ፈጠረ? ግድ እኮ ነው። ነቢያችን አለይሂ ሰላቱ ወሰላም ያ መዕሸረ ሸባብ አላሉ አግቡ እናንተ የወጣት ስብስቦች ትዳር ያዙ እኮ ብለዋል። ኒዕማውም ገይናውም ሀብቱም ንብረቱም እዛ ውስጥ ነው። አላገባም ብሎ ቆርቦ የሚቀመጣል። ይህን ታልሰራ ይህን ታላረገው ሀዛ ቢድዓቱ ነቢዩ ማይሰሩ ሶሃቦች መቻረጉ ቢድዓ አይነቱ ብዙ እኮ ነው። ቢድዓ በነገራችን ላይ አንዋዕ ብዙ ነው። አላገባም ብሎ ትዳር ዒባዳ ልጅ መውለድ ዓሊም የሚወጣው ስንት ጎበዝ የሚወጣው እኮ ተመውለድ ነው። ትዳር አልይዝም ይላል። ሴቷም እንደዚሁ ሀዛ ቢድዓቱ ወሲያም የቃኢመ ፊ ሸምስ ፀሐይ ላይ ቁሞ ጾም የሚጾማ የተለያዩ ብዙ አንዋዕ ብዙ ነው። ብቻ መንቀሰመል ሌላው ቢድዓን የሚከፋፍሉ አሉ። በነገራችን ላይ አሁን ስመጣ ቢድዓ ሁሉ ነገር ኩሉ ቢድዓትን ሲባል ሁሉ ነገር ቢድዓ ነው ትላላችሁ። በነብዩ ጊዜ መኪና የለም፣ በነብዩ ጊዜ ባጃጅ የለም የሚሉ አሉ። በነብዩ በአየር አልሄዱም፣ ነብዩ አልጋ ላይ መዝቦድ ላይ አይተኙም ብሎ ትንሽ እንቅፋት ለመፍጠር ለማጭበርበር የሚያደርጓሉ። እኛ አልቢድዓቱ ፊ ዲን ላ ፊ ዱንያ ቢድዓ እኮ እያልን ያለ ነው ዲን ውስጥ እስልምና ውስጥ እንጂ ዱንያ ነው። ይሄ እኮ መኪና እኮ ዱንያ ናት፣ አላት ናት። ወየኽሉቁ ማ ላ ተዕለሙን የማታውቁትን ነገር ሁሉ ገና ፈጥራለሁ ብሏል አላህ ሱብሓነሁ ወተዓላ። ፈረሶችን ፈጠር፣ በቅሎችን ፈጠር፣ ሌላም ይለና ወየኽሉቁ ማ ላ ተዕለሙን ገና የሚፈጠር ነገር እኮ አለ፣ ብዙ ነገር የማናወቀው ከልጀዋለቲ ወሰያራ ሞባይል አለ በነብዩ ጊዜ አላት ነው። ይሄ ሚናራ እኔ አላት መጠቀሚያዎች ትንሽ እዚህ ላይ ስተት ነው። መንቀሰመል ቢድዓተ ኢላ ቢድዓትን ሐሰና ወቢድዓትን ሰይአ ቢድዓ ሲባል ቢድዓትን ሐሰና አለ ቢድዓትን ሰይአ ነብዩ መቻሉ ዝም ብሎ አንድ ሰው ብድግ ብሎ ቢድዓ ለአምስት ይከፈላል ለሶስት ይከፈላል ቢል ሀዛ ሐራም አይቻልም። መቼ ነቢያችን አለይሂ ሰላቱ ወሰላም ከፈሉ? ኩሉ ቢድዓትን ዶላላ ቢድዓ ሲባል ሁሉም ጥባት ነው ያሉት ነብዩ አለይሂ ሰላቱ ወሰላም። ለአምስት ለሶስት የከፈለ የለም። ኩሉ ታላችሁ አላ ኩል ጀበል ብሏቸው የለም ወይ ኢብራሂምን አላ ኩል ያለው መቼ ያምማል ብለው ነህውያዎች ደግሞ ነን የሚሉ ትንሽ መጎት ያደርጋሉ። ላ ይሄና ያቋ አይገናኝም። የነብዩ ንግግር እንደወረደ መቀበል እንጂ ይሄን ያሉበት እኮ ይሄን ሊሉ ነው። አላህ ይሄን የተናገረ ይሄን ሊል ነው። ለምን ሰለፎች ያላሉትን ሱሐቦች ቀጥታ ነው የተቀበሉ፣ ቀጥታ መቀበል እንደወረደ። ሌላ ውስጥ ማተገበር ቀይ መስመር አለፍን ማለት ነው። አደጋ ነው፣ አይቻልም። فهو غالط ومخطئ ስተት ነው። ወደ ሶስት ቢድዓን የሚከፋፈል هذا الاصل له ስተት ነው። አንድ ዑለማ ጽፎ ሊሆን ይችላል፣ አንዳንድ ኪታቦች ጽፎ ሊሆን ይችላል። የቁርአን የሐዲስ መረጃ አለው ወይ አትጻፉ አይባልም፣ ይጽፍ ይችላል። ومخالف لقول رسول الله صلى الله عليه وسلم የነብዩን ቃል የነብዩን አስተምህሮ የሚخልፍ የሚነቅፍ አደገኛ ነው። فإن كل بدعة ضلالة ጥመት ነው ያሉ لأن الرسول صلى الله عليه وسلم حكم على البدع كلها በቢድዓ አይነቶች ሁሉንም ቢድዓ ናቸው ብለዋል። ቢድዓ ናቸው አለቅ አምስት ወይ አራት ወይ ሶስት አላሉ ነብዩ አለይሂ ሰላቱ ወሰላም። وهذا يقول ليس كل بدعة ضلالة بل هناك بدعة حسنة لا አይደለም ወይ ብሎ በዲክ ይላል። قال الحافظ ابن رجب في شرح الأربعين فقوله صلى الله عليه وسلم كل بدعة ضلالة بدعة ነገር ሁሉ ጥመት ነው ሲባል የነብዩ ቃላት من جوامع الكلم ጠቅላይ የሆነ ሁሉንም የሚያስር ጠቅላላ ንግግር ነው ነብዩ አለይሂ ሰላቱ ወሰላም የተናገሩት። ለምን በቢድዓነት እንነታረካለን? በረመዳንስ አይቆምም እንኳን ሌላ አልቆም ብሎ የመጀመሪያ አሁን እየቀጠለ ነው። አንድነትን ያጠፋ የለም ወይ? ሙስሊም አንድ መሆን ሲገባው በትናንሽ በቢድዓዎች ለምን አደገኛ የሆነ ቢድዓ ዲን ያጠፋል፣ እሳት ይጨምራል እያሉ ነብዩ لا يخرج عنه شيء وهو أصل عظيم من أصول الدين የዲን መሰረታዊ የሆነ አስል ነው፣ ምሰሶ ነው። ይሄ ነብዩ ንግግር ጀዋሚ አልከሊም ስለሆነ ተጎን ምን ሸራረፈው የሆነ ነገር ምን እናዋጣለት አይደለም አሉ ኢብኑ ረጀብ ረሂመሁላህ። وهو شبيه بقوله صلى الله عليه وسلم من أحدث في أمرنا هذا ተመሳሳይ አዲስ ነገር እኛ ዲን ውስጥ እስልምና ውስጥ የፈጠረ አዲስ ነገር ያመጣ መጤ ነገር። በነገራችን ላይ ቢድዓው በገባና በመጣ ቁጥር ቢድዓኛ ዘንድ በሰረጸ ቁጥር አንድ ሱና ይነቀላል። አጠቃላይ ባዶ ነው። ሁለቱ አንድ ላይ አይሄድም። የፈለገው ቢሆን ቢድዓና ሱና አንድ ወይ ቢድዒ መሆን ወይ ሱኒ መሆን ሁለቱ አንድ ላይ አይሄድም፣ ይበላሻል። እሳትና ጨናቸው አይስማሙ። ሁለቱም የሚጋጩ ነገሮች ስለሆኑ ማለት ነው። ولم يكن له أصل والدين بريء منه وسواء في ذلك مسائل الاعتقادات أو الأعمال أو الأقوال الظاهرة والباطنة በሁሉም ነገር ቢሆን መሰረት የሌላቸው ነገሮች ስለሆኑ ተገቢ ያልሆነ አደገኛ ነው። ሁሉም ነገር የቁርአን የሐዲስ መረጃ ያስፈልገዋል። ሌላው
البدعات تشير إلى مخالفة الكتاب والسنة عدد دمو قرآن حديث ودي مخالف يوستنا البدعة قرآن حديث دين خلف يسون تزاز دين نقف يا رجلنا ومخالفة الكتاب والسنة حرام وليس لهؤلاء حجة على أن هناك بدعة حسنة إلا قول عمر رضي الله عنه في صلاة التراويح عمر بن الخطاب نعمة البدعة بلوالنا إهم عديس عيد اللم إيه اللغة ونتناقروا تنجي شرعنا دلم إيه اللغة ونقوان تناقروا تنجي عمر بن الخطاب رضي الله عنه تراويح ما نبيك وسجدوا عليه الصلاة والسلام نبيه سجدوا عنده لسوس كانوا سجدوا تزابوا على فرد ده هون ابن نبينا عليه الصلاة والسلام تتوتر تزابوا على عمر እንደገና የነበረውን አስቀጠሉ እንደውም ደግሞ ዑመር በራሳቸው ሱና አላቸው عليكم بسنتي وسنة الخلفاء الراشدين المهديين ተብለዋል እንደውም ራሳቸው ሱና አላቸው ይሄን እንደ ደሊል ሊጠቀሙ ይችላሉ ይሄ አንዱ አደጋ ነው وقالوا اذا حدثت اشياء لم يستنكر حصلوا مثل جميع القرآن في كتاب واحد ብለው ቁርአንን አንድ ላይ መሰብሰብ የስቢድ አይደለም ይሄም ራሱ አስላለው መሰረት አለው እነማን ሰበሰቡ ሱሐቦች እነ ዑስማን ኢብኑ አፋን እንዴት እንዳደረጉ ሌሎችም ራሱን የቻላለው ወከኪታቢ ተድዊን الحديث ሐዲስ መደወንን አንድ ላይ ማድረግን ይመስል ይሄም ራሱን የቻለ አስላለው ሸሪዓውን ለመጠበቅ ያደረጉ ነገር ስለሆነ እዚህ ቢድዓ ላይ በጣም ጥንቃቄ እናድርግ በነገራችን ላይ አሁን ቅድም እንዳልኳችሁ ባህሉና ሸሪዓው አንድ ላይ ሆኖብን ነው ባህል ሌላ ጉዳይ ነው መለየት አለብን ሸሪዓ ሌላ ጉዳይ ነው ስለዚህ እንደው በዚህ በረመዳን ሁላችንም ወደ መሳጅዶች እየቀረብን ዑለማዎች ትምህርት እየሰጡ ነው እንደው በጣም በሰፊው ትምህርት ብንወስድ ብናውቅ ብንማር እኛ ኡመተል ኢቅራ አንብብ የተባለ የማንበብ የመመራመር ነገሮችን የማጤን የነብዩ አለይሂ ሰላቱ ወሰለም ኡማ የመማር እድል አለው ስለዚህ ይሄንን በይሄ አጋጣሚ በረመዳን ሰበብ መድረሰተል ዑለማ ነው ረመዳን የዕልም ቦታ የዕልም ማገኛ ስለሆነ ሁላችንም እንድንጠናከር ተራዊህ ሶላታችንን ሙሉ ያረግን እንስገድ አናጉድል እንደው ትንሽ ላሰላቻችሁ ነው መሰል ዙሮ ዙሮ ዒባዳ ላይ እንጠናከር አሁን ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ አሰማዋቱ ወልአርድ ኡዒደት ሊልሙተቂን የጌታችሁን ምህረት የሚያመጣላችሁ ነገር ተሽቀዳደሙ ደፋ ቀና ብሎ ያለው አላህ Subhanahu Wa Ta'ala አሁን ነው ሰዓቱ ሳያልቅብን 11 ወር እንደፈለግን ሆነን ይችን አንድ ረመዳን አንጥቷል በተለያዩ ቢድዓዎች ኢስራፍ በማድረግ ገንዘባችንን ጊዜያችንን በመግደል አንጨርሰው ጊዜ ራሱ ያስጠይቀናል ነገ ቂያማ ቀን እያንዳንዳችን ተድቢያችን ተወጣትነታችን ይጠየቃል وعن شبابه فيما أبلى ወጣትነቱን እንዴት አድርጎ እንደጨረሰው ይጠየቃል እድሜ ሰጥቼ ነበር 50 60 70 ዓመት እንዴት ነው የጨረስከው አላህ Subhanahu Wa Ta'ala ይጠይቃል ዓሊሙን ዒልም ሰጥቼ ነበር ዒልሙን በምን መልኩ ነው የጨረስከው ዒልሙን እንዴት አድርገህ ነው ያሳለፍከው አስተምረህ ሰርተህ ነው ወይ ብሎ ስለሚል ሁላችንም እንጠናከር ትንሽ አበዛሁባችሁ አፍወን جعلني الله وإياكم من الذين يستمعون القول فيتبعون أحسنه وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته